ባለው የሰራዊት መጠን ጠብቀን መቆየት አንችልም የሚል አቋማቸው። ሌላ ከፍተኛ ስጋት ሰኞም ከሰኞ በኋላ ባሉት ጊዜያቶች ባለፈው እንደነገርናችሁ ምርጫውን ሳይተላለፍ ይሂድ የሚለው አካል አይሎ ዝም ብለን ሰኞ ምርጫ ይካሄድና መንግስት ሆነናል ብለን እናውጅ የሚለው አካል አሸንፎ የትግራይን ዕጣ ፈንታ ሲባል ትግራይን እንቶ በቃ ዝም ብሎ ይቅር ብለው ነው ምርጫ አሸንፈናል ብለው ባወጁ ማግስት ወደ ትግራይ ሰራዊት መላክና ውጊያ ማድረግ የተያዘ ዕቅድ ነው። አሁን እንደምንም አድርገው ግን አማራ ክልል አሸንፈናል የሚል ማወጅ፣ ኦሮሚያ ላይ አሸንፈናል የሚል ነገር ማወጅ ፈልገዋል። ካውንተርን በተመለከተ ምናልባት አስበውበት ከሆነ በየቦታው ላይ እነሱ ምርጫ አካሂደናል እያሉ ፕሮፓጋንዳ ለመስራት ሲሞክሩ በየትኛውም ቀጠና ምርጫ ባልተካሄደባቸው ቦታዎች ላይ ምርጫ አለመካሄዱን የሚያሳዩ መረጃዎች ለፐብሊኩ ማቅረብ ያስፈልጋል። በተሳካ ሁኔታ ይህንን ማድረግ ከቻሉ ዓለምም ሁኔታውን እንዲፈርድ የማድረግ እድል ይኖራል የሚል ምልከታ እየተነሳ ነው የሚገኘው። ለማንኛውም የብርሃኑ ጁላ የስብሰባ ምክንያት በአንድ በኩል ሰራዊት ተጨማሪ ሰራዊት ዲማንድ ጥያቄ ስለቀረበ ተጨማሪ ሰራዊት ወደ አማራ ክልል ተጨማሪ ኃይል የማስገባት በመጪው 5 ቀናት የሚል ስትራቴጂ ተይዟል። ሌላው በቀጠናዊ ትስስር ምክንያት ምናልባት ፉል ፍሌጅ የሆነ ነገር የሚጀመር ከሆነ በቀሪዎቹ በቀናቶች ውስጥ እነዚህ ሁኔታዎችም ወዴት ሊያመሩ ይችላሉ የሚለው ግልጽ አይደለም። ሰው ዝግጅት እንዲደረግ ነው። ለአብይ አህመድ ያቀረቡት ሪፖርት በጣም አስተችቷቸዋል። የአቅም ውሱንነት ብለው ሁሉንም ልናዳረስ አልቻልም የሚል ነው። ከገና የዛሬ ዓመት ገደማ ነው ከ500 ሺህ በላይ ሰራዊት አስመርቀናል ያሉት። ከስር ከስር የሚከዳው የሚፈርሰው እንደተጠበቀ ሆኖ ማለት ነው። በዚሁ አጋጣሚ ለምሳሌ በዛሬው ዕለት ያለውን ሁኔታ ብንገልጽላችሁ የአማራ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር በሁለት ያውደ ውጊያ ግንባሮች ማለትም በግራራይ ግንባርና ሁለት ግንባሮች ላይ የአገዛዙ ጦር ያደረገውን እንቅስቃሴ ሙሉ በሙሉ መጀመሪያ መግታት ከዚያም በኋላ በልዩ ቆረጣና ከበባ ወደ መደምሰስ ነው የተሸጋገሩት። ዛሬ ዕለቱ ግንቦት 20 ነው። በዛሬው ዕለት ከንጋቱ ከጠዋት ማለት ነው 1 ሰዓት በኢትዮጵያ አቆጣጠር ጠዋት 1 ሰዓት ጀምሮ ኦልሞስት እኛ ወደ ፕሮግራም እስከገባንበት ጊዜ ድረስ አመሻሽ ድረስ ለአስጨራሽ ትግል ሲደረግ ቆይቷል። የአገዛዙ ጦር በሜካናይዝድ በመድፍ 107 ዙ 23 ሞርተር 120 እና ሞርተር 82 የታገዘ ውጊያ ማድረጉን የመረጃ ምንጮች ከግንባር ገልጸዋል። የ303ኛ ግዙፍ አሳምነው ኮር በዚህ የውጊያ ግንባር ምሽጎች አገዛዙ መሽጎባቸው የነበሩ የከባድ መሳሪያ በርቀት እንዳይጠጉ ነበረ ውርወራ የነበረው። የከባድ መሳሪያ ውርወራ የሚካሄድበትን ቦታ በልዩ ጥበብ በሌላ አቋራጭ መማለፍ ወደ ምሽጉ ተጠጉ። ከባድ መሳሪያ ከርቀት ለሚመጣ ነው እንጂ ሽፋን የሚሰጠው አንድ ጊዜ የከባድ መሳሪያውን ዲስታንስ እንዳትጠጋ የሚደበድብበትን ቀጠና በተለየ ቆረጣ ካለፍከው ግን ወደ ምሽግ ከተጠጋ በኋላ ሜካናይዝድ እጣ ፈንታ የለውም። ወይ ወደ ኋላ ተመልሶ የሚተኩስ ከሆነ የራሱን ምሽግ ራሱ ይሰብረዋል። ስለዚህ ሜካናይዝድ ከጥቅም ውጭ እንዲወጣ የምታደርገው እንዳትጠጋ የሚወረወርበትን ቀጠና ማለፍ ነው። ይህንን በምን ጥበብ አለፉት? እንግዲህ ወታደራዊ ምክር ሰጪዎቹ አማካሪዎቹ የተለየ ነገር አድርገዋል ማለት ነው። አገዛዙ አስተማማኝ ነው። እዛ ያለን ምሽግ አስጠብቃለሁ ብሎ ያለመው ምሽግ ነበረ። ይሄንን ምሽግ በሌላ ቆረጣ ምሽጉ ጋር ከተጠጉ በኋላ የሜካናይዝድ ድብደባው ምንም ፋይዳ የሌለው በመሆኑ ምሽግ ውስጥ ያለውን እየጎተቱ አውጥተው አብዛኛውን አካል እዛው አሰናብቷል። በዚህ የውጊያ ሂደት ከአንድ ወሳኝ ተብሎ በአገዛዙ ከተያዘ ምሽግ ተሰብሮ 2 ድሽቃ 3 ብሬን የብሬን ተተኳሽ ወደ 3500 ስናይፐር ጥቁር ክላሽ ወደ 118 ጥቁር ክላሽ የክላሽ ተተኳሽ ወደ 5400 3 መገናኛ ሬዲዮ
የድሽቃ ተተኳሽ ወደ 160 እንደዚሁም በእጅ ተወርዋሪዎች ወደ 26 ደረትና የወገብ ትጥቅ ወደ 74 46 በምርኮኛነት የተያዘ የተደመሰሰ በአመራር ደረጃ በዚያው የነበሩ ወታደሩን ሲመሩ የነበሩ 3 አመራሮች አባል ተቆጥሮ የተነሳ አስከሬን ወደ 236 74ቱ ተማርከው ነው። ይሄ በአንድ የምሽግ ሂደት ውስጥ በዛሬው ዕለት የገጠመ ድምሰሳ ነው። ይሄ ነገር የሚኒሊክ ዕዝ በአስደናቂ ሁኔታ መደምሰሱን ተከትሎ የአገዛዙ ኃይሎች መጀመሪያ በዛሬ ማለዳ ሲጨነቁ አየን። መጀመሪያ ፕሮፓጋንዳ ነው የሆነ ነገር እንደሆነ ገብቶኛል። ካድሬዎች ሆይታ ሲያበዙ አንድ የሆነ ከበድ ያለ ምት ተመትተዋል ማለት ነው። ጫጫታ ከበዛ ግልባጩን ነው የምታየው። ድል አደረግን፣ መከላከያ ይሄን አለ፣ ዘገበ፣ እዩት ከፈለጋችሁ ምናምን እያሉ ሲያደርጉ አራት ሊትራሊ የ4 ሰው አስከሬን ነው የሚያሳዩት። አራት ትንሽ ነው እያልኩ አይደለም፣ ብዙ ነው። አራት ተሰውቶ እግዚአብሔር ያሳየችው 74 ተማርኮ ይቅርታ 46 ተማርኮ ወደ 236 አባል ከ3 አመራር ጋር ሙሉ በሙሉ ያለቀ ጭዳ የሆነ የተደመሰሰ ተቆጥሮ የተነሳ 46ቱ እጅ ወደ ላይ ብሎ ለጊዜው ህይወቱን ያተረፈ ነው። ይሄ በመስዋዕትነት ሲሰላ አገዛዙ 4 ነው ያቀረበው። አንድ ምርኮኛ የለውም። 4 በውጊያው ሂደት ከርቀት ተመተው የተገደሉ ወይም የተሰዉ እነዛን ፎቶ አንስተው እንደው በጣም እኮ የሚገርም ነው። የ4ቱን ፎቶ አንስተው 4 መትረየስ ደግነው 4ቱም አንዳንድ መትረየስ ነው የሚይዙት። እንደው አስቡትና አትሊስት እውነት ትንሽ የሚመስል እንኳን የሆነ